የአንድን ሀገር ወይም ተቋም የሥራ እንቅስቃሴ በአግባቡ ለመምራትና ውጤታማ የሥራ አፈጻጸም ለማስመዝገብ በጀት ወይም ፋይናንስ የማይተካ ሚና አለው። ጠላትን ከርቀት ማስቀረት እንዲቻል ዘመኑ የደረሰበትን ወታደራዊ ቴክኖሎጂ ለመታጠቅና ከጊዜ ወደ ጊዜ ራስን በተግባራዊና በንድፈ ሐሳብ የውትድርና ሳይንስ ዘርፍ ብቁ ለማድረግ ፋይናንስ ወሳኝ ሚና ይጫወታል። የመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት ማዕከልም ለበርካታ ክፍሎች የበጀት ድልድል አገልግሎት የሚሰጥ ሲሆን ማዕከሉ የ2018 ዓ.ም የ6 ወራት የበጀት አጠቃቀም አስመልክቶ ከባለድርሻ አካላት ጋር ውይይት አድርጓል። በመድረኩ ላይ በስራ ላይ የዋለው በጀት ያመጣቸውን ተጨባጭ ለውጦች ምን ይመስላሉ የሚለውን የሚዳስስ ሪፖርት በማዕከሉ የበጀትና ፕሮግራም ክፍል ቀርቧል። የመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት ማዕከል ለተለያዩ የመከላከያ ሰራዊት ክፍሎች የተለያዩ አገልግሎቶችን የሚሰጥ እንደመሆኑ መጠን ክፍሎችም ከመከላከያ የሚመደብላቸውን በጀት ሰራዊቱ በአግባቡ ተጠቅሞ ግዳጁን መፈጸም እንዲችል ድጋፍ ሰጪ ክፍሎች ቁልፍ ሚና ይጫወታሉ። የባለድርሻ አካላቱ ውጤት አሁን ዝም ብሎ በቀላል አውርተን የምንጨርሰው አይደለም። ግምገማዎች አሉ። ያመጣነው ለውጦች ምንድናቸው፣ ያመጣናቸው ለውጦች ምንድናቸው ብለን በየጊዜ በምናያቸው ማስተካከያ እየተደረገ ሁሉም ባለቤት እንዲሆን አድርገን ወደ ስራ ሁሉም ስለገባ እነኚህ የምናነሳቸው የባለድርሻ አካላት ሚናው በጣም ከፍተኛ ነው ብሎ ማንሳት ይቻላል። የማዕከሉ የ2018 ዓ.ም የ6 ወራት የበጀት አጠቃቀም ከአምናው ተመሳሳይ የበጀት ዓመት ጋር ሲነጻጸር በርካታ ተቋማዊ ተግባራት የተከናወኑበትና ወጪ ቆጣቢ አሰራሮች ተግባራዊ የተደረጉበት የበጀት ዓመት ነው። በባጀት ዙሪያ የምናነሳቸው ብዙ ናቸው። የግንባታ ባጀት አለ፣ ስራ ማስኬጃ አለ። በእነኚህ ዙሪያ በአጠቃላይ በመመሪያ በአሰራር ስራዎች ተሰርተዋል። አምና የነበረውና ዘንድሮን አነጻጽረን ለማየት ሞክረናል። በተለይም በውሃ፣ በመብራት፣ በስራ ማስኬጃ ለይተን ለማየት ሞክረናል። ይሄ አምና የነበረን አካሄድና ዘንድሮ አካሄዳችን ምንድን ነው ብለን ስንመለከተው ከአምና የተሻለ ውጤት አለን ብለን ያየ ነው። በስራ ላይ የዋለው በጀት የተቋሙን ግብና ዓላማ ለማሳካት የሚያስችል ተጨባጭ የሥራ ውጤት አስመዝግቧል። ማዕከሉ ለተቋሙ ልዩ ልዩ ክፍሎች የበጀት ድልድል አገልግሎት ከመስጠት በተጨማሪ የግንባታ ፕሮጀክቶችን የሚያከናውን ሲሆን እነዚህ ግንባታዎች በበጀት አጠቃቀም ደረጃ ውጤታማ ናቸው። በፕሮጀክቶች ግንባታ ፕሮጀክቶች ባለፈው ዓመት የተጀመሩ በዚህ ዓመት የሚጠናቀቁ አፈጻጸማቸውም ፋይናንሻሊም ስታይ በጥሩ ፐርሰንት ላይ እንደሚገኙ በመከላከያ ሰው ሀብት አመራር ዋና መምሪያ የቀረበ ፍላጎታቸው መነሻ በማድረግ በ2016 ነው የተጀመረ 16 መጨረሻ አካባቢ ተጀምሮ 2017 ጥሩ አፈጻጸም ነበር። በዚህ ዓመት አሁን ኦልሞስት ወደ 99% ላይ ደርሷል። የመከላከያ ሚዲያና ኮሚኒኬሽን ማዕከል አዲሱ የሚዲያ ህንፃ ግንባታ በጃን ሜዳ አካባቢ የሚገነባ እሱም በመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት ማዕከል ኃላፊነት ለማዕከሉ በተሰጠ አቅጣጫ መሰረት በ2017 መጨረሻ አካባቢ ተጀምሮ አሁን በዚህ ዓመት ኦልሞስት ወደ ሰኔ አካባቢ ይጠናቀቃል ተብሎ ይገመታል። አፈጻጸሙ በጥሩ ሂደት ላይ ይገኛል። ሌሎችም ግንባታዎች አሉ። በተቋሙ ውሳኔ እዚሁ ግቢ ውስጥ ትልቅ ስቴዲየም እየተገነባ ነው። እሱም ጥሩ አፈጻጸም ከፕሮጀክቶቹ ውስጥ አንዱ ነው። የተለያዩ ከግቢ ውጪ በካምፖች የሚሰሩ የኤሌክትሪክ ማስፋፊያ፣ የውሃ ማስፋፊያ በተቋሙ ወይም ደግሞ ለተቋሙ አገልግሎት የሚሰጡ ቢሮዎች፣ መኖሪያ ቤቶች፣ ሌሎችም አሉ። እነዚህም ማስፋፋዮች በታቀደላቸው እቅድ መሰረት እየሄዱ ነው። ማዕከሉ ከሚያከናውናቸው የስራ ተግባራት አንዱም ለስራ ምቹ ሳቢና ማራኪ የስራ ቦታ መፍጠር ነው።
በዚህ መሰረትም የግቢውን ላንድስኬፕ ከመስራት ጀምሮም በግቢ ውስጥ የሚገኙትን አረንጓዴ ተክሎችና ለምግብነት የሚያገለግሉ ቋሚ አትክልትና ፍራፍሬዎችን በትጋት በመንከባከብ ውጤታማ ስራ ተሰርቷል። ግቢው ጠቅላይ መምሪያ እንደመሆኑ መጠን በየቀኑ በርካታ ጎብኚዎችንና እንግዶችን በክብር ተቀብሎ የሚያስተናግድ ሲሆን በግቢ ውስጥ እየተከናወነ ያለው ሁለንተናዊ ልማትም የእንግዶችን ቀልብ የሳበ ለመሆን በቅቷል። ምቹ የስራ ሁኔታ ከመፍጠር አንጻር እንደ ሀገሪም ልክ እንደ ኮሪደር ልማት ላንድስኬፕ እና የግሪነሪ ኤሪያዎች የኢሪጌሽን እንዲሁም የተለያዩ ግቢ ውስጥ የተለያዩ የሚበሉ ቋሚ ተክሎች አሉ። ብርቱካን፣ ሎሚ፣ ሙዝ፣ ሌሎችም አሉ። ለግቢ ውስጥ ለላንድስኬፕ የሚያስፈልጉ የተለያዩ አበባዎች አሉ እና በአጠቃላይ እነዚህ ስራዎች ውጤታማ እንዲሆኑ የተደረገ አንዱ ትልቁ ነገር የማዕከሉ አመራር እና አባላት እንዲሁም በማዕከሉ ያሉ አመራሮች በመናበብና በመግባባት ላይ የተመሰረተ ስራ በመስራታችን እጅግ ውጤታማ ስራ እንዲሰራ ተደርጓል። በመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት የበላይ አመራር ቁርጠኝነትና ውሳኔ ሰጭነት ይህንን በግቢ ውስጥ የሚከናወነውን ሁለንተናዊ ልማትና የአረንጓዴ ተክሎች እንክብካቤ ይሰራ ከነበረው ድርጅት ማዕከሉ ተረክቦ ስራውን በራስ አቅም በማስኬድ ውጤታማ ስራ በመስራት ተቋሙን ከከፍተኛ ወጪ ማዳን ተችሏል። ይህን ስንሰራ በባለሙያ ተደግፈን ነው። ዶክተሮች በሀሳብ እንዲያግዙም በማድረግ በስልጠና እንዲያግዙም በማድረግ በቂ መረጃ ካገኘን በኋላ ወደ ተግባር ቀይረነዋል። ወደ ተግባር ስንቀይረው ሲወጣ የነበረውን ወጪ በከፍተኛ ቀንሰናል። በ10 ሚሊዮን የሚገመት የነበረው ሲወጣ የነበረውን ወደ ከ1 ሚሊዮን በታች አድርገነዋል። በወር ከ10 ሚሊዮን በላይ ይወጣ ነበር። ከ1 ሚሊዮን በታች እንዲወጣ አድርገነዋል። ይሄ ማለት ምን ማለት ነው? በተጨባጭ ሲሰራ ከነበረው በላይ እንጂ የተሰራው ከነበረው በታች ስራም አልተሰራም። ውጤቱም በደንብ የሚታይ ነው። ማዕከሉ ያስመዘገባቸው ውጤቶችና የተበጀተውን በጀት ከእቅዱ ጋር በማጣጣም መስራት የተቻለው በፈጻሚና በአስፈጻሚ አካላት መካከል ትልቅ ቅንጅት በመኖሩና ከፍተኛ ቁጥጥርና ክትትል የተሞላበት የአመራርነት ሚና ተግባራዊ በመደረጉ ነው። እንደ ክፍል እዚህ ያለው የክፍል ኃላፊዎች ለዚህ ግቢ ሁሉም ባለቤት ናቸው ብዬ ነው የማስበው። በዚህ መንገድ ነው ያለው። ሁሉም ባለቤት ናቸው። ባለቤት እንዲሆኑ ደግሞ በሚገባ ተግባብተን ነው ያለ ነው። እቅድ መኖር አለበት። በእቅድ እንዲመራ ሁሉም የክፍላችን አባላት መሰልጠን የሚገባ እንዲሰለጥን፣ በስልጠና መምጣት የሚገባ ለውጥ እንዲታይ አድርገን በመስራታችን የጋራ ውጤት ብዬ ነው የምወስደው። የጋራ ውጤታችን ነው። አመራሩ ሀሳብ ሊያቀርብ ይችላል። አመራሩ ብቻውን የትም አያደርስም። የጋራ ስናደርጋቸው ግን ውጤቱ አሁን እንደምናየው የሚታይ ሆኗል። የመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት ለበርካታ የተቋሙ ክፍሎች አገልግሎት የሚሰጥ ሲሆን የአገልግሎቱ ተጠቃሚ ክፍሎች በአገልግሎቱ ደስተኛ መሆናቸውንና በ6 ወራት ውስጥ ብቻም በርካታ ተግባራት መከናወናቸውን ተናግረዋል። እንደ ጠቅላላ አገልግሎት የሚሰጠውን ተልዕኮ ከመተግበር አንጻር ትልቅ በ6 ወር የነበረው ስራ በተለይ ሰራዊቱን ከማገልገል አንጻር፣ ክፍሎችን ከማገልገል አንጻር የሚሰሩ ስራዎች በጣም ሰፊ ስራዎች ናቸው። ይሄ ሲባል በተለይ በ6 ወር የተሰሩ ስራዎች በጣም ትልልቅ ስራ ነው። ከባለፈው 2017 2018 ላይ የተሰራው በ6 ወር ግን የነበረው ግሮሱ የተቀመጠው በአቨሬጅ ደረጃ ላይ በፐርሰንት ደረጃ ላይ ሲታይ ከባለፈው አመት አሁን በ6 ወር የተሰራው ስራ በተለይ በአመት ምን ያህል ስራ ሊሰራ የሚችል መነሻ ሀሳቦች ነው የቀረቡት። ይሄ ቀላል ነገር አይደለም። በተለይ በመሰረተ ልማቶች የተሰሩ ስራዎች ከታች ከመሰረተ ልማት ጀምሮ ከሰራዊት ቤት ግንባታ ጀምሮ እስከ ተቋሙ ኦፊስ ድረስ የተሰሩ ስራዎች በጣም ትልቅ ስራዎች ናቸው። ይሄም በሰራዊቱ ጉልበትም በጀቱን አብቃቅቶ በተለይ በጀቱን አብቃቅቶ ከመስራት አንጻር ትልቅ ስራዎች ነው የተሰሩት። ሌላውን ክፍል ያቀደውን እቅድ
እንደዚሁ በመሬት ያለው ውጤታማ በሆነ መልኩ ማስኬድም እንደሚገባ፣ ቁጥጥሮችን በቀጣይነት መጠናከር እንደሚገባቸው፣ እንዲሁም ደግሞ ግልጸኝነትንም የሚፈጥር ነው። የተፈቀደው ሀብት ምን ላይ ዋለ የሚል በተዋረድ በኦዲትም የሚሰሩ ስራዎች አሉ። እንዲህ ደግሞ ከክፍል ወደ ክፍል ያለውን በአጠቃቀም ላይ ልምድም እንዲወሰድ የሚያደርግ ነው። ይሄ መጠናከር ያለበት ነው እላለሁ። ካለፈው ዓመት ጋር ሲነጻጸር በተለይ ወጪ ቆጣቢ የሆነ አካሄድን ከመከተል አንጻር በርካታ ገንዘብ የማዳን ሊወጣ ይችል የነበረው የተቋሙ በጀት ሊድን የቻለበት ሁኔታም አይተናልና ጠቅለል ብሎ ሲታይ ይህ ማዕከል የሚያገለግላቸው ክፍሎች የራሱ የሆነ አስተዋጽኦ አለው። በበላይነት ደግሞ ማዕከሉ በስሩ ያሉ አጋዥ ክፍሎቹን የራሱን ስታፎች በመያዝ አሁን ላለበት ውጤት ከፍተኛ የሆነ ርብርብ ተደርጓልና ተቋሙ ከመንግስት የተመደበለትን በጀት በአግባቡ ስራ ላይ ያውሎ ስራው በተሳካ ሁኔታ ለታለመለት ግብ እንዲደርስ ከማስቻል አንጻር ጥሩ ውጤትና ወይም ደግሞ አመርቂ ውጤት ተገኝቷል ብለን ማስቀመጥ እንችላለን። የመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት ማዕከል የ2018 ዓ.ም የ6 ወራት የበጀት አፈጻጸም ምን ይመስላል በሚል በበጀት ከሚያስተዳድራቸው ክፍሎችና ከአጋር አካላት ጋር ያደረገውን ውይይት በማስመልከት ያዘጋጀነውን መሰናዶ በዚሁ ፈጸምን። ሰላም።